ኧረ እዚህ ጋር ሆነሽ አንቺ ዞር በል ለምን ተረጋጊና በቃ ወደዚህ ሆነሽ ለምን ማለት ነው እኔ ደግሞ ምለው ምንድነው አሰይ ስለቴ ሰመረ እያልኩኝ ነው ሁሌ በዚህ መልኩ ከቀጠለ ነገሩ ስለቴ ሰመረ ነው ምለው ገባሽ ግዝና ነው አይደለም ህልምሽን እንኳን ልኑረው ብለሽ ልትቀጥዩ ብትሞክሪ ማለት ነው የምር አርግዘሽ ልውለድ ብትይ ማለት ነው ምጥለ ወይኔ አብረሽ አሜን አቀበለኝ ያልሽ ማለት ነው አሁን አንተ ስለሱ እዚህ ጋር ለምን በምታወራው ምንም አይመጣም ቤተሰቦች አሁን ባለፈው አይተሃል አይደለ አዲስ አበባ ሲሄድ ተፈጥሮ ነው አይተሃል ስለዚህ ነው አዲስ አበባ አይደለም ከቡታጀራ የትም ወጣ ስም ማንም እንዲያቀርብ አንተ አሁን ለምን ትናገራለህ ወይስ እኔ አሁን ቀጠሮን እንድቀይር ነው እንድታረገኝ ነው አይደለም እንደዚህ የት ነው ሽማግሌ የሚላከው ወዴት ነው ሽማግሌ የሚላከው ላኩ ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንደምን አላችሁ እኛ አለን ፈጣሪ ይመስገን እንዴት ናችሁ እኛ ቤተሰቦች አለን እስቲ ተመልሰን መተናል ደግሞ አዊ ሰላም የኛ ምርጥና ተወዳጅ ቤተሰቦች እንዴት ናችሁ አላችሁልን እኛም አለን ተመልሰን መተናል እንግዲህ ሁሌም እናንተ ጋር ከመምጣት ወደ ኋላ አንልም ቀጥል እና የኛ ቤተሰቦች ትላንትና የሆነ ቪዲዮ ሰርተን ነበርና እናንተንም በአግባቡ ሳንሰናበታችሁ ነው ቪዲዮ ያለቀውና ትንሽ ሀዊ ካክስቷ ጋር ትንሽ ሰጣ ገባ ውስጥ ገብታለችና የሚበጠብጠኝ አይጠፋም እኔን እንግዲህ አንዱን ስላንዱ የሚበጠብጠኝ አይጠፋም እንግዲህ ደስተኛ ሆኜ መጥቼ ደስታዬን አቋርጣኛለች ምንም ማድረግ አይቻልም ያለንበት ሁኔታ ነው ቤተሰብ እንግዲህ እኔ እየተናገርኩ ያለሁት ትክክለኛውን ነገር ነው የሚሆነውን ነገር መሆንም ያለበት አሁንም የሆነ ያለውን ነገር ነው ስር ሳይሰድ እንቋጨው እያልኩ ያለሁት እነሱ ግን በለ ተገፋፍተው እሷ በዚህ በኩል በርቺ ነገ የእህቴን ህይወት እሷ አትኖረው እሷ የምትኖረው የራሷን ህይወት ነው አይደል እንዳትወርቂ ነው ልስተጋቢ እሷ የምትኖረው የራሷን ህይወት ነው ሁሉም የሚኖረው የራሱን ህይወት ነው እኔ ግን እህቴ ትክክለኛ የራሷን ህይወት ማንም ተቀናቃኝ የሌለባት ነገ በልጅ ተሳቦ ወደ ሌላ በምስት ተሳቦ ወደ ሌላ የማይኬድበት እሷን ብቻ ብሎ የሚኖር ወንድ ነው ደስታን ይመኛል ገባችሁ እንግዲህ ቤተሰብ እያያችሁት ነው እየተፈጠረ ያለውን ነገር እኔ የተናገርኩት ነገር ጠብ አትልም አየር ላይ ነው እየተገበሩት ያሉት አሁንም ቢሆን አክስቴን አቆሚ ፊት ለፊቴ እንኳን ባትውጪ ደስ ይለኛል ምክንያቱም የእናት እህት ማለት እናት ማለት ነው እኔ አከብርሻለሁ እወድሻለሁ ግን በቤተሰባችን ጣልቃ አትግቢ ይሄ ህይወት የኛ ህይወት ነው እኛ ደግሞ ህይወታችንን ያስተካከልን ነው መቀጠል ምን ፈልገው እህቴ በሞኝነትም ይሁን የልጅነት አስተሳሰብም ይሁን አሁን የጊዜ ማሸብረቅ ምናምን ነገር ፎግሯት ነው እንጂ አምናበትም አውቃ አይደለም የሆነ እልህም ውስጥ የተጋባች ይመስለኛል እልህ ትዳር አይሆንም እልህ ህይወት አይሆንም ይህ ነው በቃ የሚቀጥለው ነገ በኩል ለሊት በተኛሽበት ጥሎሽ ብድግ ብሎ በሆነ ነገር አመካኝቶ እንደሚሄድ ነው ያየነው ያለ ነው ግን እሱ ብቻ አይደለም ሀዊ እሱ ብቻ አይደለም ቤተሰቦች እኔ የማየው አንድ ነገር አለ ሀዊ እኔ አሁን አንቺ ይመስለኛል ሄርሜላን እያልሽ ማለት ነው የትሽን እያልሽ ብዙ ነገሮች የተበላሻል እኔ አሁን ችግር አለ ብዬ ማስበው አንድ ማርቲ ጋር ነው ገብቶሻል አይደለ ያሷ አሁን ሄርሜላን ላይ ትኩረት እያደረግሽ ያለሽው ልጅም ስለሆነች ነው አይደለ አሁን እኔ በቃ ማርቲ ጋርም ችግር አለ ነው ያልኩ ማለት ከማያቸው ነገሮች ነገር እየዘበራረቀች ምናምን ያለችው እሷ ነች እና አቤል ናቸው ገብቶሻል አይደለ አሁን ጥልቅ ማለት ደብሮኝ እንጂ የሷ ደግሞ የምታረጋው ነገር እያየሁትም ነው እየተናገርኳትም ነው እሷንም በመናገረው መንገድ አሁን እሷ ጋር ሚዲያ ላይ መጥቼ ስለሷ አለማውራቴ በሷ ላይ እንትን ብያለሁ አይደለም እሷ ትክክል ናት ብዬ አይደለም ግን አሁንም ቢሆን ማርቲን ብትሆኚ አቤልም ያረጋችሁት ያለው ነገር የራሳችሁን ህይወት እንኳን ማስተካከል አልቻላችሁም እናንተ እንኳን ለእህትሽ ሽማግሌ እንደላክ እንደዚህ የት ነው ሽማግሌ የሚላከው ወዴት ነው ሽማግሌ የሚላከው ላኩ እሱን ህይወት ሰው ሳያስተካክል እሷ እዚህ ጋር
እንትን እያለችበት የነበረው አቤል እንኳን ሌላ ሰው እንደሚወድ እየነገራት ነው። እሷ ራሱ ከሷ ምንም የተሻለ ህይወት አይደለም። በአንድ በኩል አጉል እንትን ሲላላጡ ምንም ሲሉ ዝም ያልኩት ያው ሌላ ህይወት የለውም ብዬ ነበር አቤልን ዝም ያልኩት እኔ። ገብቷል። ይህ የእነሱ ህይወት ወዳው ገብስ ነው። ምክንያቱም ያን ያክል የሚጋነን አይደለም። እቺ ግን እዚህ ጋር ያለችው የዳቦ ቤት እሳት መሀል ላይ ረመጡ ላይ ነው ቁጭ ያለችው ሄርሜላ። ከዛ ረመጥ ላይ ለማውጣት ነው እየታገልን ያለ ነው። ሌላውን ልናስተካክል ስንሞክር ሌላ መስመር ይይዛል። ቤተሰብ ዋናው ታርጌት አሁንም ቢሆን እሷ አሁን ነገ አዲስ አበባ ሄዳለሁ ያልሽው ነገር ሰርዘሽዋል ወይስ ምንድነው? አሁን አንተው ስለሱ እዚህ ጋር ለምን እንደምታወራው ምንም አይመጣም። ቤተሰቦች አሁን አይደለም ባለፈው አይተሃል አይደለ? አዲስ አበባ ሲሄድ የተፈጠረውን አይተሃል። ስለዚህ ነው አዲስ አበባ አይደለም ከቡታጀራ የትም ወጣ ስል ማንም እንዲያውቅ አልፈልግም። አንተ አሁን ለምን ትናገራለህ? ወይስ እኔ አሁን ቀጠሮን እንድቀይር ነው ልታረገኝ ነው? አይደለም እንደዛ ሳይሆን አዊ በዚህ እኔ ድፍረትሽን ልክሽን ማቀው በዚህ ልክ ስላልሆነ ምንም የተናገርን የምናረጋቸው ነገሮች እናረጋለን። ምክንያቱም እንደምታየው ነው ሰሞኑ ቃል ገብታለሽ ብዙ ነገር አድርጋ እሺ ብላሽ እየተመለሰች እያዘናጋችሽ እንደሆነ ሄርሜላን እያየን ነው። ምክንያቱም እንግዲህ ማታ ነው በገዛ እንግዲህ ድፍረት ነው እንግዲህ እሺ ብላ ተቀብላ ባለበት ሁኔታ ላይ ነው እንግዲህ ማታ አንድ ባለትዳር ይህ ነው እንግዲህ ቤተሰብ የሚገጥመው ገና ውሃው ሳይሞቅ ነው። ውሃው ሳይሞቅ ሮጦ ሩታ ጋር ፈልገናል። ልብ የለውም ፍራስ ጀግና ነሽ ሩታ፣ ፍሬምም ጀግና ናችሁ። ትክክለኛ አካሄድ ነው እየሄዳችሁ ያለት። በቃ በምንም መንገድ ይሁን በደስታም ይሁን በሐዘን ሄርሜላ ከዚህ ህይወት እንድትወጣ ብቻ ነው ታርጌቴ ነው ፍላጎቴ። ሰርፕራይዝ አደረጉክ ፕራንክ አደረጉክ አይመለከተንም። እኛ ግን ይሄ ነው የሚከሰተው። ነገም ከነገ ወዲያ የሚቀጥለው ይሄ ነገር ነው። ታይ ነው ያልኩሽ ያለሁት። ነገም ምጥ ዞሽ ሆስፒታል ገብተሽ ልዑል ጋር ብሎ ጥሎሽ ሄዳል እርግጠኛ ነኝ እኔ። ብታረጅ እንኳን አልተረገዘም ማለት ገና እንኳን ይሄ ህልምሽ እንኳን የምርግዝና ነው አይደለም ህልምሽን እንኳን ልኑረው ብለሽ ልትቀጥዩ ብትሞክሪ ማለት ነው የምር አርግዘሽ ልውለድ ብትይ ማለት ነው ምጥ ላይ ወይኔ አብርሽ አሜን አቀብለኝ ያልሽ ማለት ነው። ልዑልን ብሎሽ ጥሎሽ ካልሄደ ከመላሴ ጸጉር ይነቃል። የዚህን ያህል ነው ለማለት ፈልገናልና እኔ ደግሞ ምለው ምንድነው አሰይ ስለቴ ሰመረ እያልኩኝ ነው ሁሌም እና በዚህ መልኩ ከቀጠለ ነገሩ ስለቴ ሰመረ ነው ምለው። ገባሽ? ግን ንቂ ነው እኔ እያልኩሽ ያለው ከልምሽ ንቂ። ቅዠት ላይ ነሽ፣ እያቃዥሽ ነው ገና። ይሄ ምንድነው እንቦሳ እንዴት ነበረ ከእንትን ሲወጣ ከበረት ምናምን ወይ ሳር ሊለቅም ወይ ደግሞ ውጩን እንዲያይ ተብሎ ይወጣ የለ ልክ እንደዛ ነው። ገደልም ሲገባ ያቆምኩ ዝም ብሎ የሚፈነጥሰው አንቺ እዛ ላይ ነሽ። አሁን እህቴ እዛ ላይ ነሽ። ንቂ በቃ ውጪ ከዛ ህይወት ውስጥ። ጭራሽ ተከትለሽ ሄደሽ ለመጣክ ከዚህ ወጣ አንቺ ንጹህ የኔና የኔ የምትይውን ሰው ለምን አግብተሽ አትኖሪ? በቃ አለቀ። ፈላጊ እንደሆነ ሞልቶሻል። እኔ የተሻረለው ማንም ያውቃል። ቡታጀራ በሙሉ ማያቅ የለም። ገባሽ? አንቺ ከሰው ህይወት ላይ ወተሽ ገባሽ? እንዲህ ብለውኝ ነው እርምዬ ፕራንክ አርጋውኝ ነው እንደዚህ አስደንግጠ ይህ እኮ ይቀጥላል ነው። ምን ሆነሽ ነው? ነገ አንድ ላይ ከሩታ ቃል ጋር ላይ ታገኘዋለሽ። ምክንያቱም የ80 ናት። 80 ቀዷል ምናምን አልሽኝ ባለፈው። ከኔ ጋር ነው መኖር የሚፈልገው 80 ቀዷል። 160 ይቅደድ እናቱ አይደለም 80 ግን እሱ ልቡ ያለው ቤቱ ጋር ገባሽ? አንቺ ከኛ ወተሽ እሱን እያልሽ ስለሆነ ነው ትሪት እያደረገሽ ነው። ይኸውልሽ ፊቱ ላይ ይነበባል። ፍቅር አይደለም ትሪት እያደረገሽ ነው ያለው እኔ ይሄ እንትን ምንድን ይባለው ልክ እንደዛ ነው። ትሪት እያደረገሽ ነው ያለው። ከዛ ሳይካትሪስት ነው እንደዛ ነገር እና ትሪት ላይ ነው ያለውና እናትዬ እህቴ እባክሽ አይ ከዚህ በላይ ማለት ነው ሀብሻ ከዚህ በላይ ደግሞ ስለቴ ይሰምራል ይቀጥላል። ገባሽ? ውጪ አለቀ። እኔ ልኬን አንቺን ሳስተምር አንቺን ስመክር ስገስስ ልጆቼ እዚህ ጋር እያደጉ ነው። አንቺን እየመከርኩ ነኝ። ልጆቼ ሳልመክራቸው እያደጉ ነው። ነገ ደግሞ እነሱን ወደ ኋላ ተመልሼ እነሱን መምከር ልጀምር ነው። እኔ አንድ ነገር መናገር እፈልጋለሁ ሀዊ። ምክንያቱም አንድ መፍትሄ ወዳለው ነገር ላይ እንደርሳለን ብለን ነው ቤተሰቦች የሁሉ ዋጋ እያስከፈለችኝ ያለችው ሄርሜላ ነችና ሄርሜላ ዋጋ ደግሞ እያስከፈለችኝ ያለችው ቤተሰብ ዞሮ ቤተሰብ
ዋና የመጣንበት ዛሬ ይሄን ያህል ካወራን ያው የምታውቁት ነገር ነው፣ የማታውቁት አዲስ ነገር የለም ለማለት ፈልገን ነው። ግን ዋና ነጥቡን ይሄ ቪዲዮ የምንሰራበት ምክንያት አንደኛ አቤል ጥንቃቄ እንድታረግ ከዚህ በኋላ ማርቲም ጥንቃቄ እንድታረጊ ቢያንስ እኛ ምንም ባናመጣብሽ እህትሽ ምንም ባታመጣብሽ ገብቶሻል። እናታችሁ እንድትረግማችሁ ማድረግ የለብሽም። ማርቲ ጥንቃቄ አድርጊ በቃ። አቤልም የሩታ ወዳጆች እየመሰላችሁ የወጣችሁ እየገባችሁ ከሩታ ጎን እየሆናችሁ ልጅቷንም እየጎዳችሁ ነው። በዚህ በኩል ደግሞ እየተረገማችሁ ነው። ሰው እያዘነባችሁ ነው። ማርቲ በጣም በቃ ከምንነግራችሁ በላይ እናትሽ እያዘነችብሽ ነው። በቃ ቢያንስ በተለይ እኔ ዛሬ ሀዊ መልስ እንድትሰጥ ፈልጋለሁ። በሄርሜላ ጉዳይ እህትነቷ በቤተሰባ ህልውና መልስ እንድትሰጥ ፈልጋለሁ። ማርቲ ሽማግሌ እንዲላክ ፈልጋለሁ። የሆነ ነገርን ማለት ምንድነው አልገባኝ። ማን ስለሆንሽ ነው አንቺ ሽማግሌ አስላኪ የምትሆኚው? ምንድነው? እኔ ይመስለኛል በተገላብጦሽ ማለት ነው። በተገላብጦሽ አንቺ እኮ ከቤተሰብሽ እኮ አሸንፈሽ ወጣሽ ስትሆነሽ ነው። አቤልን ነው ሽማግሌ ላክ እያልሽው ያለው ወይስ ምንድነው? እኛ አልገባንም እኛ። አይ ወይስ መልእክት ቀስ አድርገሽ ለሱ ሽማግሌ እንዲልክልሽ እየነገርሽው ነው? ማናችሁም ቢሆኑ ብትሆኑ በዚህ ሰዓት ላይ ማናችሁ ፍቃደኛ እንዳልሆነን ጠንቅቃችሁ ታውቃላችሁ። ከነ ማለት ነው ሁላችንም ፍቃደኛ አይደለንም። ገባሽ? እኔ እናቴ አሁን በዚህ ሰዓት ጸበል ላይ ነው ያለችው። ጸበል ነው ያለችው ከስልክ ከምን ከሚዲያ ከቲቪ ርቃ ማለት ነው። ገባሽ? እኔ እዚህ ጋር መጥቼ ቆሜ ምናምን እየሳወራ ደስተኛ ሆኜ ሊመስልሽ ይችላል። ግን በግድ ራሴን እንትን ልበለው ብዬ ነው። እና በእናንተ የተነሳ ነው ይሄ ሁሉ እየተፈጠረ ያለው። ባለጌን ከወለደ የገደለ ጸደቀ ይላል አማራና ፕሊዝ ማርቲ የራስሽን ነው ሳታስተካኪ ስለ ሄርሜላ ምንም የምታወሪው ነገር የለም። ብቻ አንቺ ከዛ ነበር እሷን ለማውጣት የምትሞክሪ የነበረው አይደለ? ብቻ ማለት አንቺ ግን አሁን እኛም ብንሆን ሄርሜላን ብትሆን ሽማግሌ ቢላክ ነው ደስ የሚለው። የት ነው ሽማግሌ የሚላከው? የት? እስቲ ወንድ ነኝ ብሎ ሽማግሌ ሆነ ለባለ ትዳር ወንድ ለሷ ሽምግልና ብሎ ይምጣ እስቲ ወንድ የሆነ ሰው እና ሽማግሌ በሽምግልናው ላከብረው ይችላል። ግን ማናችንም ሽምግልና እንደማንቀበል አንቺም ታውቂዋለሽ። ሁሉም የሚያውቀው ነገር ነው። አርፈሽ ተቀመጪ ማርቲ፣ ስነ ስርዓት ይኑርሽ። ከቡዜ አናት ወረድኩ ስል ደግሞ አንቺ እንደገና እንትን እያልሽ ነው። ስነ ስርዓት ቴክ ኬር ብዬሻለሁ። አቁሚ በቃ። አቤልም ብትሆን ማለት ነው ወንዱን አንተ ራስህ ወንዱን በቃ የራስህ ህይወት ነው። ውጡ ከሰው ህይወት ላይ አትፈትፍቱ ዝም ብላችሁ እና የአዲስ አበባም ላይ ብዬሻለሁ አይደል? ይሄን ነገር ታስታውሻለሽ ሄርሜላ? መቼ ያኔ አብረን ተገናኘን ጊዜ ምንድን ነው ያልኩሽ? ይሄ ሰው ነገ ትዳር እንደማይሆንሽ አስጠንቅቄ ነግሬሽ፣ አዎ እኔም አምኜበታለሁ በቃ ራሴን ነፃ ላወጣ ነው ብለሽኝ ነበር። ወደሱ ይርሽ ምን እሱ ጋር ስትደርሽ የሚቀይርሽ እንደ እንትን ምንድነው ጨረቃ ሲወጣ እና ሲገባ የሚቀያየሩ ሰዎች ሆንሽ። ቆይ ግን በዚህ መሀል አንድ ነገር መናገር ፈልጋለሁ። አውሻ ምን አለ መሰለሽ፣ እኔ አሁን ክፍተት ሩታ እየፈጠረች ነው። ሩታ እንወድሻለን፣ ጥሩ ሴት ነሽ፣ ለትዳርሽ የደከምሽ ሴት ነሽ፣ ብዙ ነገር አብርሃምንም ለዚህ ደረጃ ያበቃሽ፣ ቤትሽን ልጅሽን ለዚህ ደረጃ ያበቃሽ ጀግና ሴት ነሽ። እኔ በግሌ እንደግል ኮራብሻለሁ። ነገር ግን አሁን ላይ ግን እያየሁብሽ ያለሁት ነገር እየተሽለጠለጥሽ ነው በጣም በቃ። እኛ ላንቺ እየደከመን፣ ላንቺ እየወገነን፣ ላንቺ እያገዝን፣ ላንቺ ትዳር እየደገፈን የትኛዋ ሴት ነች እህቷን በዚህ ልክ ስትቃወም? እኔ አይቼ አላቅም እንደግል ማለት ነው። ይሄ ሁሉ የሆነው እኮ ያንቺ መልካም ሰው እኔ እንደሌላውም ሰው ማለት ነው። የራስሽ ጉዳይ በቃ። ባልሽ አልፈለገሽም ብዬ እኮ ነው መናገር አያቅተኝም። ግን ያንቺን ትዳር ለመመለስ እየሞከርኩኝ ነው። አሁን ግን እያየንብሽ ያለው ነገር ማለት ነው ሩታ፣ በቃ እንወድሻለን፣ ሀዊም እኛም እውነት ከልብ ማለት ነው እንወድሻለን። ግን በቃ እኛ እርምጃችንን የሆነ እንድንጠራጠር አታርጊ። እየደከምን ያለው ነገር ላይ እንድንጠራጠር እያደረግሽ ነው። እንዴት አንድ ሴት ቤትሽ ላይ መታ እስክትደነፋብሽ ባልሽ ጋር እየተደራደረ ይሄ ሁሉ ነገር በቃ ኮስተር በይ። እርምጃ ውስጥ መግባት ካለብሽ ግቢ። አንቺ ማግዢን በቃ እኛ እየለፋን ነው አይደለ? በቃ አግዢን። ምን ነው አንተ እህቴን ልታስደበድባት ታሰባለህ እንዴ? እኛ ያዝነው ነገር ባልሽን ወደ ራስሽ ለመመለስ ጥሩ አካሄድ እየርሽ ነበር። አሁንም ቀጥይበት። እንትን አትበይ። ይሄ የገበቴ ውሃ አትሁኝብና የገበቴ ውሃዎች መሀል ላይ እንደዚህ እየወላወልሽ ነው ያለሽው እና ፕሊስ
እንደመጀመሪያው እንደተነጋገር ነው ሩታሙኝ ኤፍሬም ምን ነበር የተባባልነው? ምን ሆናችሁ ነው እንግዲህ? ማታ ሁላ በጣም ተናድጄብሽ እኔ ደውዬልሻለሁ፣ ስልክሽ ዝግ ነበር። እኔ አሁን ልነግርሽ ነው በቃ ዳይሬክት የመጣሁትና አቁሚ፣ አንቺ ራስሽ ተስተካከይ፣ በቃ ስነ ስርዓት ያዥ፣ እንትን አትበይ፣ አትወዛገቢ። የልጅነት ባልሽ ነው አይደል? ልጅሽ አባት ነው አይደል? ወደ ራስሽ መመለስ እንዴት ያቅትሻል? ጥሩ አካሄድ እየሄድሽ ነበረ፣ ግን በመሀል የሆነ ሚዛኑን የሳተ እንትን ይወሽብኝ በቃ። ስለዚህ የኛንም መንገድ እንድታስችኝ አንፈልግም ሩታ፣ እባክሽ ቆራጥ የሆነ በአንድ ቦታ ላይ የቆመች ጀግና እንደሆንሽ እኮ እናውቃለን፣ ግን እንድታሳይን ደግሞ እንፈልጋለን። ከተሻለ ኦዲየንስም በጉያሽ አስገቢው እንደመጀመሪያ አለቀ። ምክንያቱም አንቺ የለቀቅሽው ቤርሽ ቁጥር እዚህ ጋር ደግሞ ሄርሜላን እናቷ አለች ታውቃላችሁ። በዚህ የመጣ ቁነት አሻፈረኝ ብላ ሄርሜላ ወጣ። አሁን ላይ ያለችበት ደረጃ ቤተሰቦች ጥሩ ላይ አይደለችም። ቤተሰቦች የኔ ቤተሰቦች ተወዳጅና እንቁ ቤተሰቦቼ ሁላችሁም ግን እንድታገዙን የዚህ ህይወት መጨረሻው እንዲያምርና ሁሉም ወደሚፈልግበት አይደል ሌላ ጊዜ ሁሌም እንደምላችሁ በዱዓ በጸሎት በየሃይማኖታችሁ በጣም 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 እንወዳችኋለን። ባላችሁበት ፈጣሪ ይጠብቃችሁ። ምንለው ኢትዮጵያኖች በሙሉ በያላችሁበት ማለት ነው። እኔ የምልሽ ወይ ተምሬ መጣሁ ቴዲ አረ እዚህ ጋር እንጂ አንቺ ዞር በል ልምድ ማለት ተረጋጊና በቃ ወደዚህ ሁኚ። እሺ ለምን ማለት እኔ ፈነክቷለሁ። ተረጋጊ አንቺ